ሰላም የኔ ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬ ሁላችንም ህይወት ውስጥ ስላለው አንድ እጅግ ውድና ሚስጥራዊ ስጦታ እናወራለን። ብዙ ጊዜ እኔ እኮ ምንም ልዩ ችሎታ የለኝም ዝም ብዬ ተራ ሰው ነኝ ብላችሁ ታስቡ ይሆናል። እውነቱ ግን ፈጽሞ የተለየ ነው። ፈጣሪ ወደዚች ምድር ሲልካችሁ ባዶ እጃችሁን አልካችሁም። እያንዳንዳችሁ ውስጥ የተዘራ ገና ያልወጣ ታላቅ ዘር አለ። ዛሬ በጥልቅ የምንጠቀመው ዋናው ጥያቄ የውስጥሽ መክሊት ምንድነው የሚለውን። ይህንን መክሊትሽን ፈልገሽ የምታገኝበት ህይወትሽን የምትቀይሩ 3 መንገዶች እንነጋገራለን። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያ ዋናው ጥያቄ መክሊት ማለት ምን ማለት ነው? መክሊት ማለት ዝም ብሎ በትምህርት ቤት የምታመጩ ውጤት ወይም በስራ የምታገኙ ብር አይደለም። መክሊት ማለት አንቺ ሳታስቢውና ሳትደክሚበት በውስጥሽ ያለው ልዩ ተጽዕኖ ነው። ለሁላችንም ወይም ለእያንዳንዶቻችን ሰውን የማዳመጥና የማጽናናት ችሎታ ሊኖረን ይችላል። ሌሎች ነገሮች የማስተካከልና የማደራጀት ብቃት ለሌሎቻችሁ ደግሞ እጅግ አስደናቂ የሆነ የፈጠራ ወይም የእጅ ስራ ጥበብን ሊሆን ይችላል። ስደት ላይ መሆንሽ ወይም መዳም ቤት መስራትሽ ይህንን መክሊትሽን አያጠፋውም። ውስጥሽን ተደብቆ ነው ያለው። ሁለተኛው የውስጥሽን መክሊት እንዴት ታገኘዋለሽ? መክሊትሽን ለማወቅ እነዚህን 3 ነገሮች አስተውይ። መጀመሪያ ሳታነቢው የምትረጁና ስትሰሪው ጊዜው የሚበራብሽ ስራ ምንድነው? ሁለተኛው ሰዎች በአንቺ ላይ የሚያደንቁትና ይህንን እኮ ጎበዝ ነሽ ወይም ነበርሽ የሚሉሽ ነገር ምንድነው? ሶስተኛው በአእምሮሽ ውስጥ ሁልጊዜ የሚመላለሰውና ብታደርጊው ደስተኛ የምትሆኝበት ህልም ምንድነው? ለእነዚህ ጥያቄዎች የምትሰጪው መልስ የእውነትሽ ወይም የእውነተኛ መክሊት መገኛ ቁልፍ ነው። ሶስተኛው መክሊትሽን አውጥተሽ ራስሽ አሳድጊ። መክሊት ሲቀበር ይጠፋል፣ ሲሰሩበት ግን ያድጋል። የውስጥሽን ስጦታ እንዴት ካወቅሽ በኋላ በባለሙያና በትምህርት አሳድጊው። በትርፍ ሰዓትሽ ስለዛ ችሎታሽ ወቂ፣ አንብቢ፣ ተማሪ። ያችን መክሊት ነገ ከሰው ቤት ስራ አውጥቶ የራስሽን ትልቁን ስም በክብርና ወይም ቢዝነስ የምትገነቢበት ትልቁ ካምፓኒሽ ሊሆን ይችላል ወይም ነው። ርዕስ መክሊቴን ቀብሬ በምኞት መቃብር ማምሸት ማንጋት ብቻ ሆኗል ትልቁ ተግባሬ። ሰው እንዴት አይነቃም? ድልን አያወሳም? ጥበብን ተጠቅሞ ስኬት አያመጣም? ቁጭ ብሎ ተኝቶ አምላኩን አይወቅስም? ሰው እንዴት መክሊቱን ይዞ አይጠቀምም? ሰው ፍላጎት እንጂ መቀጠል አያውቅም። ቁጭ ብሎ መመኘት፣ ተኝቶ ማዋለል፣ ብርሃን በበዛበት ጨለማንም መውደድ። ሰው እንዴት ይሄዳል ሁሌም የምብርክክ? ሰው እንዴት ይሄዳል ሁሌም የምብርክክ? መክሊቱን እንዴት ልወቀው ከሆነ ጥያቄ፣ በምኞት በሐሳብ ቀረሁኝ ተንቄ። ሰው መክሊቱን ቀብሮ ለቀልድ ለጨዋታ አስይዞ ቀጠሮ። ሰው እንዴት ይኖራል ከእውነት ጋር ሸሽቶ? እውነትን ደብቆ በሶሻል ሚዲያ ሰው ራሱን አንቆ። ከእውነት ርቆ ራሴን አየሁት በምክንያት ተይዞ። እውነትን በሐሰት አርቆ አዳፍኖ። ሰዓትና ጊዜ እያብሰለሰለ የውሸትን ልደት ቀድሞ እያከበረ መክሊቱን የቀበረ ኑሮ ከከበረ ሙቶ ከተረሳ አንሶ። ሚዲያ ካጠፋን እሱ ካሸነፈን በትንሽ ወጥመዱ በእጁ ካስገባን። ስንሞት መቃብር ውስጥ አምላክ ከጠየቀን የሰው መክሊት የት ነው ከተባልን ምን ይሆን መልሳችን? ምን ይሆን ወጋችን? መና ቀርቶ የለ አያ መክሊታችን። ከእንግዲህ ያግዘን ቸሩ ፈጣሪያችን። ድሮ ነበር እንጂ ትላንት ነበር እንጂ እያሉ መፈከር ያስቀጣል በስር። ሰው በህይወት ካለ ድጋሜ እድል አለው ተነስቶ ለመሄድ ታሞ ለመዳኑ። ታዲያ ምኑ ይሉታል መክሊቱን መቅበሩ?
ነጋ ደንገጥ በሉ፣ በአሁኑ ጀምሩ፣ ይቅርታ ልመዱ፣ አትበሉ ሽሩሩ። በሰው ሀገር ቤት በሰው ቤት ስትኖሩ በማያገባችሁ ጥልቅ አትበሉ። ለራሳችሁ ኑሩ፣ ስለ ሰው መፍረዱ አቁሙ ይብቃችሁ። ምን ሰርቼ ይሆን ብላችሁ መርምሩ ራሳችሁ። ስለኔ ምን አሉ ሳይሆን ያንቺ ኃላፊነትሽ ዛሬ ምን ሰራሁኝ ይሁን ዘወትር ጥያቄሽ። አንቺ ስለራስሽ ምንም አታስቢ፣ ሰው ምን ይለኛል ብለሽ። እውነት አንቺ ጋር ነው፣ እውነቱ አንቺ ጋር ነው፣ መክሊቱ ያንቺ ነው፣ ህይወት የራስሽ። ታዲያ ምን አገባሽ ሰው ያሻውን ቢልሽ? ቆይ ግን አንድ ጥያቄ ያለኝ እጠይቅሽ። ስለኔ ምን አሉሽ? የቱንስ ነገሩሽ? ወሬኛ ናት አሉሽ? አራችልም አሉሽ? ወይስ እጅግ አዘኑልሽ? እኔ ግን ልንገርሽ፣ ውድቀትሽን ሽተው አሳልፈው ሰጡሽ። ይህ ነው እውነትሽ እህቴ፣ ላስታውስሽ፣ መክሊትሽ ያንቺ ነው። ሌላኛውና የመጨረሻው አንቺ ተራ ሴት አይደለሽም። በውስጥሽ ትልቅ የከበረ ድንጋይ የያሽ ባለጸጋ ነሽ። ያንን ድንጋይ አውጥተሽ የምታበሪበት ጊዜ አሁን ነው። ዛሬ አንድ ፈተና ልስጣችሁ። ዛሬ ማታ ለብቻችሁ ስትሆኑ እኔ በምን ነገር ላይ ጎበዝ ነኝ ብላችሁ ራሳችሁን ጠይቁና በደብተራችሁ ላይ ጻፉት። እስኪ ኮሜንት ላይ ደግሞ ተስፋችሁ ለማደስ መክሊቴን አወጣዋለሁ ብላችሁ በኩራት ጻፉልኝ። ነገ ደግሞ ይህንን የውስጥ መክሊት ተጠቅመን የመጀመሪያው የገቢ ምንጭ እንዴት መፍጠር እንችላለን በሚል ርዕስ እንገናኛለን። ብርታቱን ይስጠን። መልካም ቀን። ወዳችኋለሁ።